ሉቃስ 15 ቁጥር 8 ወይም 10 ድሪም ያላት አንድ ድሪም ቢጠፋባት መብራት ምን ብላ አብርታ ቤቷንም ጠርጋ እስክታገኘው ኢየሱስ ጌታ ነው። አያችሁ የሚጠረግ ነገር አለ። የሚጠረግ ነገር አለ። ሲጮክ ብላችሁ ይጠረጋል። መገኘት ያለበት እንዲገኝ መጠረግ ያለበት ይጠረጋል። አሜን። ጮክ ብላችሁ ይጠረጋል በሉ። ጠርጋ እስክታገኘው ድረስ አጥብቃ የማትፈልግ ሴት ናናት። ባገኘችውም ጊዜ ወዳጆቿን ጎረቤቶቿን በአንድነት ጠርታ የጠፋውን ድሪሜን የጠፋው ሰላምሽን ምን ብየዋለሁ አግኝቼዋለሁና ከኔ ጋር ደስ ይበላችሁ ትላቸዋለች። እላችኋለሁ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ የተሰወረባችሁን መንፈሳዊ ነገር ሳታገኙ ታትወጡ። የተሰወረባችሁን ቅባት ሳታገኙ ታትወጡ። የጠፋባችሁን ክብር ሳታገኙ ታትወጡ። አሜን። ሳታገኙ አትወጪም። ጮክ ብላችሁ ሳላገኘው አልወጣም በሉ። ጸሎቴን ምን ሳልል አልወጣም። ስራዬን፣ ትዳሬን፣ የልጆቼን ከፍታ፣ ጤንነቴን፣ መንፈሳዊ ሕይወቴን፣ ከፍታዬን፣ ስኬቴን፣ በረከቴን ምን ሳልል አልወጣም። በእውነት ሳታገኙ ታትወጡ። ከፍታችሁ ሳታገኙ ታትወጡ። ሰላማችሁ ሳታገኙ ታትወጡ። ድላችሁ ሳታገኙ ታትወጡ። ስኬታችሁ ሳታገኙ ታትወጡ። እረፍታችሁ ሳታገኙ ታትወጡ። ጮክ ብላችሁ የመጨረሻ ሳላገኝ አልወጣም በሉ። ከፍታችሁ ሳታገኙ ታትወጡ። ጤንነታችሁ ሳታገኙ ታትወጡ። ጮክ ብላችሁ ሳላገኘው አልወጣም በሉ። ምን አለለም? እቺ ሴት የከበረ ነገር ጠፍቶባታል። እቺ ሴት ድሪም ተወስዶባታል። ድሪሟ የለም። ብዙ ድሪም አላት፣ ግን ከድሪሞች መካከል ባይዘወይ የከበረ ነገር የከበረ ነው። የከበረ ነገር ሲጠፋ ዝም አይባልም። የከበረ ነገር ሲሄድ ከአጠገባችን ዝም አይባልም። የከበረ የጸሎት ሕይወታችን ሲደክም ዝም አይባልም። የከበረው ስራችን ሲጠፋ ሲወድም ዝም አይባልም። ዛሬ ነግራችኋለሁ፣ እግዚአብሔር በሕይወታችሁ ላይ እንዲህ ያደርጋል። የተወሰደው የጠፋውን የከበረውን ነገር መልሳችሁ ታገኙታላችሁ። መልሰሽ ትዋጀዋለሽ። መልሰ የራስ ታደርገዋለህ። የከበረውን ነገርህን የራስ ታደርገዋለህ። ጮክ ብላችሁ የከበረው ነገር የኔ ነው። እነግራችኋለሁ፣ የከበረው ነገር የናንተ ነው። ከቤታችሁ ሸሽቶ ሊሆን ይችላል። የከበረው ነገር በአይናችሁ እያያችሁ ላይሆን ይችላል። ያ የከበረው ነገር ግን የማንም አይደለም፣ የናንተ ነው። እህቴ የከበረው ነገር ያንቺ ነው። ያ የከበረው ነገር ወንድሜ ያንተ ነው። እነግራለሁ፣ ዛሬ የጠፋብህ ነገር ካለ ዛሬ ታገኘዋለህ። ዛሬ ታገኘዋለህ። ዛሬ አንድ ሰው የጣለውን ነገር ያገኛል። አንድ ሰው የተወውን ነገር ይመልሰዋል። የጠፋበትን ነገር ያገኘዋል። እቺ ሴት ድሪሟ ጠፋባት እና ድሪሟ ጠፍቶባት ብዙ የከበሩ ነገር ስላላት ብዙ የከበረ ነገር ስላላት እቺ ሴት ብዙ የከበረ ነገር ስላለኝ በቃ ብዙ መልፋት አያስፈልግም፣ ባሉኝ የከበሩ ነገሮች እየተጽናናው እቀጥላለሁ ያለች ሴት አይደለች። የከበረን ነገር ለመመለስ የተነሳ ልብ ካለ፣ የከበረውን ነገር ለመመለስ የተነሳ ልብ ካለ፣ መንፈስ ካለ፣ ፍላጎት ካለ የሚሆን ነገር አለ። በቤታችሁ የሚሆን ነገር አለ። በልጆቻችሁ ላይ የሚሆን ነገር አለ። ዲያብሎስ የወሰደው የከበረው ነገር ተመለሰ። እንግዲያው ስንካ ትንቢት እናገራለሁ። የከበረው ነገር በስራ ላይ ተመለሰ። የከበረው ነገር በጤንነታችሁ ላይ ተመለሰ።
የከበረው ነገር በቤታችሁ ተመለሰ። አንድም ቢሆን የከበረን የጠፋብኝ የተዋረደ አይደለም የጠፋብኝ። ይገርማል። ሴትየዋ ያላት የከበረ ነገር ነው። የከበረ ነገር እጇ ላይ ነበር። የከበረ ነገር በቤቷ ውስጥ ነበር። የከበረ ነገር በአገልግሎቷ ላይ ነበር። የከበረ ነገር በትዳሯ ላይ ነበር። የከበረ ነገር በቢዝነሷ ላይ ነበር። የከበረ ነገር በእጇ ላይ ነበር። ዛሬ ያ የከበረውን ነገር ስታጣ ጌታ ሆይ አጥቻለሁ ብላ የምታለቅስ ሴት ሳይሆን ያንን የከበረውን ዘመን የከበረውን እኔ እንዲህ ብዬ ትንቢት እናገራለሁ። የከበረውን ቀናቶች ይመለሳሉ። የከበሩት ወራቶች ይመለሳሉ። የከበረው ሲዝን ይመለሳል። የከበረው ጊዜ ይመለሳል። የከበረው ቢዝነሳችሁ ተመለሰ። ጮክ ብላችሁ አገኘሁት። የከበረ ነገር ይዛ ስማ እምትረካ አይደለች። እኔ ምናልባት 9 የከበረ ነገር ኖሮኝ አንዱ ቢጠፋ 9ኙን እያየው ልጽናና እችላለሁ። ሴትዮዋ 9ኙ ያጽናናት። የጠፋባት ነገር እየበላት ነው ውስጧን። የጠፋባት ነገር እያንገበገባት ነው። እቺ ሴት እንዲህ አለች፣ አንዱን የጠፋውን ድሪሜን ምን እለዋለሁ? እመልሰዋለሁ፣ ይዤው አመጣዋለሁ አለች። ተነሳችና መጥረጊያ ይዛ አሁን መልእክቴ ጋር እየመጣሁ መጥረጊያ ያዘች። ምን ሆነሽ ነው መጥረጊያ ያሽው? 9ኙ አይበቃሽም ወይ? አይ የከበረ ነገር የከበረ ነው። ትንሽ ትልቅ አይባልም። የከበረ ነገር የከበረ ነው። አንድ ሰው ጮክ ብሎ የከበረው ነገር የከበረ ነው ይበል። እንግዲያውስ እንዳፋችሁ ቃል ትንቢት እናገራለሁ። የከበረው ነገር ወደ መንፈሳዊ ሕይወታችሁ ዛሬ ተመለሰ። ወደ ጸሎታችሁ ተመለሰ። ወደ አገልግሎታችሁ ተመለሰ። ወደ ቢዝነሳችሁ ተመለሰ። አለኝ የከበረ ነገር። ስለዚህ እቺ ሴት እንዲህ አለች፣ የከበረውን ነገሬን አለች። መጥረጊያውን አነሳችና መጠረግ ጀመረች። አንስታ ስትጠርግ መጠረግ ያለበትን ነገር አይገርምም? ድሪሟ ለካ ቤቷ ውስጥ ነው ያለው። ለካ ደክሞኝ ሊሆን ይችላል። ለካ ድሪሜ ከኔ ጋር ነው ያለው። አቅቶኝ ሊሆን ይችላል። የጠፋ ሊሆን ይችላል። አይኔ ያየው ላይሆን ይችላል። ያ የከበረው ነገር ግን ከኔ ጋር ነው ያለው። ጠፋ የምትሉት የከበረ ነገር ከናንተ ጋር አለ። እህቴ ካንቺ ጋር አለ። ወንድሜ ካንተ ጋር ያለ። ዲያብሎስ ስንት ጊዜ ሸውዶናል። አቅም የለህም አትችልም ብሎ ዋሽቶኛል። ከዚህ በኋላ ደክመሻል፣ መራመድ መቀጠል አትችም ብሎሽ ሊሆን ይችላል። ዛሬ ግን እህቴ ትንቢት እነግርሻለሁ። ጠፋ የምትዩ ነገር ካንቺ ጋር አለ። ጠፋ የምትሉት ነገር ከናንተ ጋር አለ። ጠፋ የምትሉት ጉዳይ ከናንተ ጋር አለ። የከበረው ነገር ከናንተ ጋር አለ። ሲኦል ይስማ ከኔ ጋር አለ። እባቡ ይስማ የከበረው ነገር ከኔ ጋር አለ። ጮክ ብላችሁ የከበረው ነገር ከኔ ጋር አለ በሎ። አው መጸለይ አቅቷችሁ ሊሆን ይችላል። የከበረው ጸጋ ግን ከናንተ ጋር አለ። ያቀባት ግን ከናንተ ጋር አለ። ስራችሁ ከስሮ ደክሟችሁ ሊሆን ይችላል። ቤታችሁ አድክሟችሁ ሊሆን ይችላል። የከበረው ነገር ከናንተ ጋር አለ። አልሄደም አለ። ጮክ ብላችሁ የከበረው ነገር ከኔ ጋር አለ በሉ። እቺ ሴት እንዲህ አለች፣ የከበረው ነገሬን አለች፣ እርግጠኛ ነኝ እርቆ አልሄደም። እርቆ አልሄደም፣ እዚሁ ቤቴ ነው አለች። ታውቃለህ፣ አንዳንድ ቤት የከበረ ነገር የሚደብቅ ነው። አንዳንድ ቤቶች የከበረ ህልማችንን ይደብቃሉ። አንዳንድ ቤቶች የከበረውን ክቡር የሆነውን ነገር ከእጃችን ላይ ይደብቃሉ። ዛሬ ነግራችኋለሁ። ዛሬ ነግራችኋለሁ። እዛው እቤታችሁ ታገኙታላችሁ። እዛው እቤታችሁ ታገኙታላችሁ። እዛው እቤታችሁ ታገኙታላችሁ።
ከትዳርሽ የተደበቀ የጠፋውን ነገር ታገኘዋለህ። ከሰላም ላይ የጠፋውን ነገር ታገኘዋለህ። ከቢዝነስ የጠፋውን ነገር ታገኘዋለህ። ለማን ነው ትንቢት የምናገረው? የጠፋውን ነገር ታገኙታላችሁ። የጠፋውን የከበረውን ነገር ታገኘዋለህ። የምትገለጠው የከበረውን ነገር ይዘህ የምትገለጭው የከበረውን ነገር ይዘሽ ዲያብሎስ ይስማ። የጠፋው ነገር ተገኝቷል። የተወሰደው ነገር ተገኝቷል። ጮክ ብላችሁ የጠፋው ነገር ተገኝቷል በሉ። እቺ ሴት ድሪሟን አተዋለች። የት? ቤቷ ውስጥ። ብዙ ድሪሞች የሚጠፉት ቤት ውስጥ ነው። ብዙ ጸጋዎች የሚጠፉት ቤት ውስጥ ነው። ብዙ ቢዝነሶች የሚጠፉት ቤት ውስጥ ነው። ስሙኝ በደንብ። እቺ ሴት እንደዚህ ያደረገች ቤቷ ውስጥ ያለውን ቆሻሻ በደንብ ታውቀዋለች። እሷ ጋር ያለውን ቆሻሻውን ስታነሳ የከበረውን ነገሯን እንደምታገኝ በደንብ ታውቀዋለች። የሸፈነባትን ስታነሳ የብዙዎቻችሁን ህልም የሸፈነው ቆሻሻ ነው። ዛሬ እነግራችኋለሁ ይጠረጋል። ይጠረጋል። የመለኮት መጥረጊያ ይመጣል። ከቤታችሁ ላይ፣ ከጤንነታችሁ ላይ፣ ከስኬታችሁ ላይ፣ ከከፍታችሁ ላይ፣ ከመንፈሳዊ ህይወታችሁ ላይ አንድ ሰው ጮክ ብሎ ቆሻሻው ተጠረገ ይበል። እግዚአብሔር በሚያውቀው የሆኑ ነጭ የለበሱ መልአኮች ቆሻሻን እየጠረጉ ሲሸኙ ለካ ቤቴን ያደከመው ይሄ ቆሻሻ ነው። ለካ ትዳሬን ያደከመው ይሄ ዓለም የሰጠችኝ ቆሻሻ ነው። ዲያብሎስ የሰጠኝ ቆሻሻ ነው። ጤንነቴን ያደከመው ይሄ ጨለማ ነው። ቤቴን ያደከመው ይሄ ጨለማ ነው። ለካ ወድቄ ረክሼ አይደለም። የከበረ ነገር አለ ኔጋ። ዛሬ ነግራችኋለሁ፣ እንዳታገኙ የሸፈነባችሁ መጋረጃ እግዚአብሔር አንስቶታል። ሰማይ አንስቶታል። እግዚአብሔር አንስቶታል። ጮክ ብላችሁ ጨለማው ተነሳ በሉ። የጋረደኝ ተነሳ፣ የሸፈነኝ ተነሳ፣ ቆሻሻው ተነሳ። እንግዲያውስ እንዲህ ብዬ ትንቢት እነግራችኋለሁ። ያለፈው የቆሸሸው ትላንትናችሁ ዛሬ ተነሳ። ካለፈው ታሪካችሁ ዛሬ ተነሳ። ያለፈው ህመማችሁ ዛሬ ተነሳ። ያለፈው ምዕራፋችሁ ዛሬ ተነሳ። ያለፈው ጨለማ ዛሬ ተነሳ። ያለፈው ህመማችሁ ዛሬ ተነሳ። ያለፈው መጋረጃ ዛሬ ተነሳ። ይሄ ቀን አዲስ ቀን ነው። ህልሜን የማገኝበት አዲስ ቀን ነው። ከፍታዬን የማገኝበት አዲስ ቀን ነው። የጠፋው ነገሬን የማገኝበት አዲስ ቀን ነው። ጮክ ብላችሁ ቆሻሻው ተነሳ። በጣም ብዙዎቻችሁ የከበረ ነገር ይዛችሁ፣ የሚገራርም ነገር ይዛችሁ የተሸፈነባችሁ ለእናንተ ነው ማውራት የምፈልገው። የሚገራርም እንቁ የሆነ ነገር፣ አገር መመገብ የሚችል ነገር፣ ለብዙዎች ረፍት መሆን፣ ለብዙዎች በረከት መሆን የሚችል ነገር የተሸፈነባችሁ ሰዎች እቺ ሴት አልጋዋ ላይ ተኝታ የጠፋው ነገሬን እያለች አላለቀሰች። ታውቃለች። እወቁት የጠፋው ነገራችሁ የት እንዳለ። እወቁት የጠፋው የጣላችሁት ነገር የት እንዳለ። እወቁት አቅማችሁ የት እንዳለ። እወቁት ኃይላችሁ የት እንዳለ። እወቁት የከበረው ነገራችሁ የት እንዳለ። እወቁት በደንብ እወቁት የከበረው ነገራችሁ የት እንዳለ። እቺ ሴት ወጣ ውጭ ላይ እንኳን አልፈለገችም። በየመንገዱ አልፈለገችም። ለካ የከበረው ነገሯ መንገድ ላይ አይደለም የጠፋባት። የከበረው ነገሯ የጠፋባት ቤት ውስጥ ነው። ክቡር የሆነው ነገሯን ያጣችው ቤት ውስጥ ነው። እግዚአብሔር ምስክሬ፣ ብዙዎቻችሁ እግዚአብሔር ቤት ውስጥ ያጣችሁትን የከበረ ነገር ዛሬ ታስተፉታላችሁ። እናገራለሁ፣ ዛሬ ታስተፉታላችሁ። የከበረው ነገራችሁትን ታስመልሳላችሁ። የከበረውን ኃይላችሁ ይመለሳል።
የከበረውን አቅም ታገኙታላችሁ። የከበረውን ኃይል ታገኙታላችሁ። የከበረውን ጸጋ መልሰ ታገኘዋለህ። ጮክ ብላችሁ የከበረው ነገሬን አገኘዋለሁ። ስለዚህ እቺ ሴት ስራ ፈት ሴት አይደለችም። ሰው የምታወራበት ሰዓት አይደለም፣ መጥረጊያውን የምትይዝበት ሰዓት። መጥረጊያውን ለማንሳት የታመነ ሰው ካለ ያገኘዋል። እደግመዋለሁ፣ መጥረጊያውን ለመያዝ የታመነ ሰው ካለ ዛሬ ይኸውላችሁ እንጠርጋለን። አንድም አይቀረንም። ከቤታችን እንጠርጋለን፣ ከመንፈሳዊ ህይወታችን እንጠርጋለን፣ ከስራችን ላይ ይጠረጋል፣ ከጤንነታችን ላይ ይጠረጋል። ከዚህ ስትወጣ የከበረው ነገር እጅህ ይገባል። የከበረው ህይወት እጅህ ይገባል። የከበረው ጉዳይ በቤት ይገባል። ጮክ ብለህ የከበረውን ነገር አግኝቼዋለሁ። የጣላችሁትን የተዋችሁትን ክብር፣ የጣላችሁትን ቅድስና፣ የጣላችሁትን መንፈሳዊ አቅም፣ የጣላችሁትን ኃይል፣ የጣላችሁትን የሥራችሁን ግርማ እግዚአብሔር ምስክር ዛሬ አስተፍተህ ትሄዳለህ። በጣም ብዙ ነገር የሚጠፋው ቤታችን ውስጥ እንደሆነ ታውቃለህ። ቤታችን ውስጥ ይጠፋል። ሰዓት ቤት ውስጥ ጠፍቶ አቅም፣ ቀለበት ጠፍቶ አቅም፣ ልብስ ጠፍቶ አቅም። እቤት ውስጥ የጠፋው ነገር እቤት ውስጥ ነው የሚፈለገው። እቤት ውስጥ የጠፋው ነገር ደጅ አይፈለግም። ደስ የሚለው ታውቃለህ፣ እግዚአብሔር ዓለም ውስጥ የጣልከው ነገር እዛው የእግዚአብሔር ዓለም ውስጥ ታገኙ። እግዚአብሔር ቤት ውስጥ የጣልከውን ነገር እደጅ ሄዳ አታገኘውም። የእግዚአብሔር ቤት ውስጥ የተውከውን ዝማሬ እደጅ ሄዳ አታገኘው። የእግዚአብሔር ቤት ውስጥ የጣልከውን ቅድስና እደጅ ሄዳ አታመጣው። የእግዚአብሔር ቤት ውስጥ የተውከውን ክብርና ሞገስ እደጅ ሄዳ አታገኘው። እቺ ሴት እደጅ መውጣት አላስፈለጋት፣ ዘጋች፣ መጥረጊያ አነሳች። ትልቅ አቅም ነው መጥረጊያ ማንሳት። አንስታ ስጠርግ ለካ መጠረግ ያለበት ሲጠረግ መገኘት ያለበት ይገኛል። እደግመዋለሁ፣ መጠረግ ያለበት ነገር ሲጠረግ መገኘት ያለበት። ለካ እስካሁን ስላልጠረግኩ ነው ያላገኘሁት። ለካ እስካሁን ያላገኘሽው መጥረግ ያለብሽን ስላልጠረግ ሲሆን፣ ወንድሜ ያላገኘኸው እስካሁን መጥረግ ያለብን ስላልጠረግ ይሆን። ከህይወት ላይ መጥረግ ያለብህን ነገር ስትጠርግ ዛሬ መጥረግ የጀመርክ ሰዓት ላይ ወደ አንተ የሚመለስ ነገር አለ። እደግመዋለሁ፣ ዛሬ መጥረግ የጀመራችሁ ሰዎች የምታገኙት ነገር አለ። ደግመዋለሁ፣ መጥረግ የጀመራችሁ ሰዎች ዛሬ የምታገኙት ነገር አለ። ያ የጠፋው ነገር ጠፍቶ አይቀርም። ያ የተወሰደባችሁ ነገር ተወስዶ አይቀርም። ያ የቆመው ነገር ድጋሚ እንደቆመ አይቀርም። እግዚአብሔር የከበረውን ነገር ወደ እናንተ ሲያመጣ አለሁ። እህቴ አለሁ፣ ወንድሜ አለሁ። የከበረ ነገር ወደ ትዳር ሲመለስ፣ የከበረ ነገር ወደ መንፈሳዊ ህይወታችሁ ሲመለስ፣ የከበረ ነገር ወደ ስራችሁ ሲመለስ፣ የከበረ ነገር ወደ አገልግሎታችሁ ሲመለስ፣ አንድ ሰው ጮክ ብሎ የከበረው ነገር ተመለሰ ይበል። ጮክ ብላችሁ የከበረው ነገር ተመለሰ በሉ። ጸሎቴ ተመለሰ፣ ቅድስናዬ ተመለሰ፣ ጸጋዬ ተመለሰ፣ ኃይሌ ተመለሰ፣ ሞገሴ ተመለሰ፣ ድሌ ተመለሰ፣ ከፍታዬ ተመለሰ፣ ኃይሌ ተመለሰ፣ ድሪሜ ተመለሰ፣ የጠፋው ነገር ተመለሰ። እግዚአብሔር አንድ ነገር እየነገራችሁ ነው ያለው። እግዚአብሔር እንዲህ ያላችሁ አትልፉ። የጠፋው ነገር አብሯችሁ ነው ያለው። ከናንተ የሚጠበቀው ልዩ ልዩ አማልክትን ከናንተ ማስወገድ፣ ጥቃቅን ቀበሮችን ጠርጎ ማስወጣት። ከናንተ የሚፈለገው ቅድስናህን አምጥተ መመለስ ነው። ካንተ የሚፈለገው ጸሎትን መመለስ ነው። እግዚአብሔር በሚያውቀው ቢሮስ ቁጭ ብዬ ጌታን በማወራበት ሰዓት ነው ጌታዬ ነገረኝ።
ጥረጉ በላቸው ብሎ ነው የመጣሁት። ሰማ ከፍታን የተከለከለ እግዚአብሔር አይደለም፣ ቆሻሻው ነው። ድልህን የከለከለ እግዚአብሔር አይደለም፣ ቆሻሻው ነው። ዲያብሎስም እንዲህ ያለ ተስፋ ያስቆርጣል እየመጣ የታል እግዚአብሔር ምን አረገልኝ ይላል። ዛሬ እኔ ፋንታ ይሄ ነው። ጸሎት ስታስቡ ዳገት የሚሆንባችሁ ሰዎች፣ እግዚአብሔርን ሳታወሩ የማትሉ ሰዎች፣ ምድረ በዳ ላይ ያላችሁ እግዚአብሔርን ሳታወሩ የምትሉ፣ እግዚአብሔርን ታክሲ ውስጥ የምታወሩ፣ መስሪያ ቤት የምታወሩ፣ ጓዳችሁ ውስጥ የምታወሩ፣ መጽሐፍ ከእጃችሁ የማይለይ የእግዚአብሔር ነገር ከውስጣችሁ የማይወጣ አምልካችሁ የማጠግቡ ዛሬ ነገር የደረቀባችሁ ሰዎች እግዚአብሔር ምስክሬ፣ እግዚአብሔር ዛሬ ይሄንን ዘይት በጉባኤው ላይ የሚያፈስበት ቀን ይሆናል። ይሄ ዘይት በላያችሁ ላይ ይፈሳል። በቤታችሁ ላይ ይሄ ዘይት ይፈሳል። በመንፈሳዊ ሕይወታችሁ ላይ ይሄ ዘይት ይፈሳል። አንድ ሰው ጮክ ብሎ ይሄ ዘይት ያገኘኛል፣ ይሄ ዘይት ያገኘኛል። ዛሬ ልዩ ኃይል ትቀበላላችሁ። ከዚህ ስትመለሱ ሰው ራሱ ያስጠላችኋል። ጌታ ማውራት ብቻ ያ የተወሰደው ከፍታችሁና ያ የጠፋው ድሪማችሁ ዛሬ ይዛችሁት ነው ብትሉ እግዚአብሔር ቆሻሻውን አንተ መጥረግ የጀመርክ ሰዓት አብሮ ከላይ ላይ ይጠርጋል። ከቤት ላይ ይጠረጋል። ከመንፈሳዊ ሕይወት ላይ ይጠረጋል። ከስራህ ላይ ይጠረጋል። ጮክ ብላችሁ ቆሻሻው ተጠረገ በሉ። ድሪሜ ተገኘ፣ ኃይሌ ተገኘ፣ ጸጋዬ ተገኘ፣ ከፍታዬ ተገኘ። የዛላችሁ በጉልበታችሁ የደከማችሁ ኃይላችሁን የጣላችሁ ስሙኝ፣ የከበረው ነገር ከናንተ ጋር ስለሆነ ልታነሱ የሚገባው መጥረጊያውን ብቻ ነው። የከበረው ነገር ርቆ ስላልሄደ፣ የከበረው ነገር ቤታችሁ ውስጥ ስለሆነ ያለው፣ የከበረው ነገር ምናልባት ተሸፍኖባችሁ ማየት አቅቷችሁ እንጂ ከናንተ ጋር ስለሆነ ያለው፣ የከበረው ነገር ሩቅ ስላልሄደ፣ የከበረው ነገር አይ ብሎ አቅጣጫ ስላልቀየረ፣ የከበረው ነገር ሌላ ቦታ ስላልሄደ፣ ከናንተ ጋር ስላለ የከበረው ነገር የእውነቴን ነው ምልህ፣ መጥረጊያውን ለማንሳት ከተነሳ ጫወታው አለቀ። ቀኝ እጆቻችሁን ስጡኝ። እግዚአብሔር ምስክሬ፣ ይሄ ቅባት ወደ እያንዳንዳችሁ ቤት ይመለስ። ይሄ ኃይል ወደ ጤንነታችሁ ይመለስ። የጠፋባችሁ ነገር በመንፈሳዊ ሕይወታችሁ ላይ ዛሬ ይገኛል። አሁን ይገኛል። የደረቀው ነገራችሁ ላይ አሁን ይገኛል። ከደረቀው ነገራችሁ ላይ ድሪማችሁ አሁን ይገኛል። ከጠፋው ቤታችሁ ላይ ድሪማችሁ ይገኛል። ከጠፋው ቢዝነሳችሁ ላይ ድሪማችሁ ይገኛል። ከጠፋው መንፈሳዊ ነገራችሁ ላይ ድሪማችሁ ይገኛል። ጮክ ብላችሁ ድሪሜ ይገኛል፣ ከፍታዬ ተገኘ። አቃተኝ የምትሉ፣ ደከመኝ የምትሉ፣ ሕይወት ሰለቸኝ የምትሉ፣ ጌታ ሆይ ክርስትናዬ አደከመኝ የምትሉ ሰዎች ዛሬ ፊታችሁ ይመለሳል፣ ልባችሁ ይመለሳል፣ ጉልበታችሁ ይመለሳል፣ ኃይላችሁ ይመለሳል። ቆሻሻው ከቤታችሁ ይጠረጋል፣ ከቅድስናችሁ ላይ ይጠረጋል፣ ከጤንነታችሁ ላይ ይጠረጋል፣ ከቢዝነሳችሁ ላይ ይጠረጋል። አንድ ሰው ጮክ ብሎ ቆሻሻው ተጠረገ። ቆሻሻው ምን አለ? ለካ ሲጸዳ የሚጸዳው ለካ እጄ ላይ የከበረ ነገር አለ። አንተ ለሀገር የምበቃ ሰው ለካ ለትውልድ የምተርፍን ሰው ለካ ይሄ ቆሻሻ ነው ሸፍኖ ያዘኝ። ለካ ይሄን ጉልበታም ሰው፣ ይሄን ኃያል ሰው አንድ ነገር የምናደርግበት ሰዓት ነው። መጥረጊያውን ታነሳለህ። መጥረጊያውን ታነሳለህ። ጮክ ብላችሁ ጌታ ሆይ በሉ። መጥረጊያውን አንስቻለሁ በሉ። ድገሙ። መጥረጊያውን አንስቻለሁ በሉ። አሁን ከቤቴ ላይ እጠርጋለሁ፣
ከጤንነቴ ላይ እጠርጋለሁ። ከመንፈሳዊ ሕይወቴ ላይ እጠርጋለሁ። ከከፍታዬ ላይ እጠርጋለሁ። ከሰላሜ ላይ እጠርጋለሁ። ከጸሎቴ ላይ እጠርጋለሁ። ከትዳሬ ላይ እጠርጋለሁ። ከቢዝነሴ ላይ እጠርጋለሁ። ከዘመኔ ላይ እጠርጋለሁ። ከሩጫዬ ላይ እጠርጋለሁ።